አልነበርኩ አሁን እንደዚህ ግን ሰው አያምንማ ብዙም አያምንማ ቤተሰቦቼን እንደነገ እንደተነጎዳ ሊሄድ ነው ብዬ ቀለል አድርጌ እንደነገርኳቸው ታውቃላችሁ ዝግጅት ራሱ አላረኩም ጥሩ ልብ ወይ እንዴ ሳይዘጋጅልሽ ነው የተባልኩት ወድጃታለሁ ወሬኛም ያውራ አበደች ብሎ ነው ሀሳብ እናንተ ሳሎኑ ዝብርቅርቅ ብሏል ኢንሻአላህ እግዚአብሔር የተመሰገነ ይሁን ሰላም ነው እንዴት ናችሁልኝ ሀገሬ ልጆች አማን ነው ወይ ሁሉ ሰላም ነው ወይ ውሏችሁ እንዴት ነበረ ውሏችሁን በምን አሳለፋችሁ ያ እንደዚህ ነው አሁን እኔ ምግብ እየሰራሁ ማሳይሽ ጧት ለሊት ገብቼ 7 ሰዓት ስራ ጀምሬ 15 ተኩል ጨርሼ ሂሳብ እስከማስረክብ ምናምን 15 ወይ ደግሞ አፍተርኑን 3 ሰዓት ከ40 ከ50 ሆነ እቤት ከገባው 20 ደቂቃ 30 ደቂቃ አልሞላኝም ጧት 6 ሰዓት ተኩል ከቤት ይወጣው ስለዚህ ፉል ታይሜን ፉት አድርጌ መጣው እቤት ስመጣ ደግሞ ግዴታ ነው አይ አማም ሴቶች መጥተው የባልሽ ሰራተኛ ነሽ ወይ ምናምን የፉክክር ቤት ሳይዘጋ ያድራል አሁን ባልኖረሽ አልኖረሽ ለራስሽ ልጅም ቢኖርሽ ባል ቢኖርሽም ባይኖርሽም ከስራ መጥተሽ ሴት የሰው ልጅ ምግቡን ስርት አድርጎ ብልት የተረፈው ለነገ ቁጭ ያደርጋል ያ ጎላሽ ልሰራ ነው አሁን እስከ ነገ የሚሆን ማለት ነው ገና ነው ጾም ተብያለሁ በቃ የሴቱን ይሄ የሰነፍ አሳናፊዎች ወሬኞች ይሄ ለራሳቸው የማይኖሩት ልክ ከሬስቶራንት ቴካዌ አድርገው የሚመጡ ይመስል እንኳን ሰው ለራሱ ለቤቱ ለባሉ ይቅርና ሰው ተቀጥሮ ሰው ቤት ይሰራል ያ አሁን ጎረቤትሽ ነይና በሳምንት ሁለቴ ቤቴን አጽጅልኝ ወልዊልኝ ልብሴን ተኩሺ ሾፕ አርግልኝ ቀቅይልኝ ብትልሽ ለ300 እና ለ400 ዩሮ ብለሽ ትቀቅይላታለሽ አፈንድደሽ ቤቷን ታጸጅላታለሽ ለራስሽ ስሰሪው ለምንድነው ገረድ የምትሆኙ ለሰው ቤት ተቀጥረሽ ስሰሪ ገረድ ሳትሆኚ ለራስሽ ቤት ተቀጥረሽ ለራስሽ ቤት ስሰሪ ይባል አንቺ ግን ሰውየው ገረድ ነው ያገባው ወይ ሚስት ሲሉሽ ምን አገባችሁ በገዛ ጉልበት ያፈር ለሚበላው ጉልበት እንኳን ለሚወዱት ለሚያከብር ቤተሰብ ይቅርና ቤቱን ለሚወድ ባል ለልጆች ለራስ ይቅርና ሰው ለሰው ሰው እንደዚህ አፈንድደሽ የሰው ቤት ተወለው ያለሽ እንዲያርግሽ እንዳሰሚያቸው እኔ ሸዋይቷ ልጅ ማንንም ባለመስማቴ ቤቴን በማክበሬ ነው ቀና ብዬ መቅደስ ባል አቤት የተጠራውበት ቦታ ደረቴን ነፍቼ በህይወቴ ሳልሸማቀ አደባባይ ላይ ሰው ምድር ላይ እምኮራበት በሁለት እግሬ ቆምኩበት ትዳር የመሰረትኩት ሰውን ሳላዳምጥ ራሴን ስለማዳምጥ ነው ሰውየው እንትና ያገኘው ወይስ ገረድነሽ ምናምን ሲልሽ አበሻ ገባሽ ፈረንጃ ገባሽ ናይጄሪያ ገባሽ ጋና ገባሽ ቻይና ገባሽ የትም ቦታ ሰው በህይወት መብላት እስካለ ድረስ ኩሽና ላይ ስራ አለ በቃ ምድረ እንዶሚ የምትውጡ ሰነፎች ማለት ነው ምን ይሽዋይቷል የ3 ደቂቃ እንዶሚ ከንዴንሳልን ተራስ የ3 ደቂቃ እንዶሚ ባሌም አይበላም እኔም አልበላም ልጆቼም አይበሉም የኔና ከስራ መጥቼ ሰረት አረጋለሁ ያውዌ ገና አሁን ይሄ ጀራሱ ሌላ ፉል ታይም ስሪ ቢትኝ የሚሰራ ኢነርጂ ነው ያለኝ ይሄ ኢነርጂ ከየት ይመጣል ቤትሽ ሰላም ስትሆኚ ጉልበትሽ አይደክምም ጉልበትሽ የሚደክማ አሚሮሽ ከደከመ ልብሽ ከደከመ በህይወትሽ ደስተኛ ካልሆንሽ ባልሽ ጨቅጫቃ ከሆነ አንቺ ራስሽ ጨቅጫቃ ከሆንሽ ቤት ውስጥ አለቀ ደቀቀ ያልሽ የምታስቢ ከሆነ የሰው ልቡ ከደከማ አኬሩ ይሞታል ጉልበቱ ውሃ ይሆናል እንኳን ከስራ መጥቶ ይቅርና ቤት ውሎ ምግብ መስራት ይደክማል ቤትሽ ውስጥ ሰላም ካለ ሰላም ማለት እኮ ነዳጅ በሉት ነዳጅ በሉት ቤትሽ ውስጥ ሰላም ካለ
ለሰው ልጅ ሰላም ካለ በቃ ነዳጅ ብትበይው በቃ ኢነርጂሽ እውነቴን ነው የምነግራችሁ። ያን ባለ ስመጣ ባለ ሻት ሻብ ካይነ ፊል ሁንጋለ እንዴ አንተ ባይርበት አይደል ሌላው ሰው አይርበውም እንዴ? እኔ የረሃብ ስሜት የለኝም። ለምን አርፈሽ አትቀመጭም? ረፊ በጧት እኮ ነው ስራ የገባሽው ይደክምሻል ሲለኝ አንተ ካራበ ለአንተ ብቻ ነው ወይ እዚህ ቤት ምግብ የሚሰራው አለ። ሻብ ካይነ ፊል ሁንጋለ ብዙ እኮ የረሃብ ስሜት የለኝም ሲለኝ ለአንተ ብቻ እኮ አይደለም ምግብ የሚሰራው አልፈልግም ብየው ነው እንጂ ቁጭ በይ ብሎኝ ነበር። ራፊ አትስሪ ይለኛል። ዳቦ የሆነ ነገር እንበላለን፣ ብራውን ዳቦ አለ እንበላለን ምናምን ሲለኝ ነው የምን ብራውን ዳቦ ነው? በዚህ በብርድ ጎላሽ መስራት አለብኝ። ጎላሽ መበላት አለበት። ድስት ሙሉ ጎላሽ ነው የምሰራው። እንደዛ መበላት አለበት። የኔና ከፈለጉ በጥቁር ዳቦ ከፈለጉ በሩዝ ከፈለጉ በፓስታ በፈለጉት ይብሉት፣ ከፈለጉ እንደ ሾርባ ይብሉት። እና እንዳሰሚያቸው ልልሽ ፈልጌ ነው። እሺ እኔ ቤት ውስጥ ሳቦካ ሊጥ ላቦካ አልተፈጠርኩም። ከስራ ስትመጪ ታቦኪያለሽ ሳትወጂ በግድ። ከስራ ስትመጪ ታቦኪያለሽ ሳትወጂ በግድ። እኔ ሊጥ ላቦካ አይደለም የተፈጠርኩት። ኦፍ ኮርስ እኔም ወጥቼ ፒፕ አድርጌ ሰርቼ ነው የመጣው። እቤት ስመጣ ግን መብላት እስካለ ድረስ መስራት አለ። ምንም ምርጫ የለም። ሬስቶራንት እኮ ስንት ነገሩን እየነካ እኮ ነው እንዲህ እያደረገ እኮ ነው የሚሰራው። ጓዳ እንዴት እንደሚሰራ እኮ ስለማታውቂው ነው። እንትኑን ያኛውን መሳቢያ የት ነው ያረከው እያለ እኮ ነው የሚሰራው። ታውቂያለሽ እንዴት እንደሚሰራ ሬስቶራንት ላይ። ቤትሽ ውስጥ ስርት አድርገሽ ሄልዚ የሆነ ምግብ መብላት አለብሽ። አዎ እና እንዳሰሟቸው እኔ አልሰማቸውም። ሴቶች እኔ ካለ ራሴ አልሰማቸውም። ምናልባት የምሰሙ ሴቶች ካላችሁ እንዳሰሟቸው ለማለት ፈልጌ ነው። እነቤቴ እንዳሰሟቸው በተለይ የኔ አንበሳ የኔ ጌታ የተባረከ ባል ጎበዝ የስራ ሰው እንዲህ ስርት አድርጎ የሚያመጣ አንቺ ሄደሽ ስርት አድርገሽ አምጥተሽ አንቺ ቀደም ብለሽ ከገባሽ ቤትሽ ምን ችግር አለ ብትሰሪ? ምን ችግር አለ? ሰው ለራሱ ለሰው ተቀጥሮ ይሰራል። እንደው ምን ይሻለኛል? አረጋይ ስለ ምን ይሻለኛል? እቤት ውስጥ ካሮት እያለ ሌላ ካሮት ገዝቼ መጣሁ። እቤት ውስጥ ካሮት አለ ባለፈው የገዛው ሌላ ካሮት ገዝቼ መጣሁ። ምን ይሻለኛል? እማማ መቅደስ ምን ይሻላታል? 40 መገረፍ አለባት እኮ መቅደስ አንዳንዴ እቺ መቅደስ የምትባል 40 መገረፍ አለባት ስላችሁ ምክንያት አሁን የካሮት እንትን ልስራ መሰለኝ። የካሮት ኬክ ምን ልስራ? ኩከን የካሮት ኬክ ልስራ እንጂ እንዴት ይሆናል? እንዳሰሟቸው እሺ ያገሬ ልጆች ነው እንዳሰሟቸው እንደው ማንንም እንዳሰሙ ኬክ ማንንም እንዳሰሙ አዳሜ እየመጣች እቤቷ ወይ እንትን ተወዷል እኮ የምትል ሁላ ስስታም ሁሉ አንቺ ስርት አርገሽ ብልት ስታረጊ ወይኔ ያሰለችሽም ምን እንደበስማም እኔ ከስራ መጥቼ እንዲህ ባይበላ ይቅር እንጂ እኔ መስራት አልፈልግም ምናምን ስትልሽ እንዳሰሚያት
የ350 ዩሮ የ400 ዩሮ የ1000 ዩሮ ጃኬት አይደለም ውበትን የሚያወጣው። ውበት የሚወጣው ከውስጥ ነው። ጥሩ ነገር ስበይ ጥሩ ነገር ስበይ ውስጥሽ ጤናማ ሲሆን ሰውነት ቅርጽሽ ሲስተካከል ነው ጃኬቱም ብራንዱም የሚያምረው። ዝም ብሎ ማማር የለም። ወዘኛ ወዝ አባቱ ላይ ስልህ የተለያየን ቀን ምን አለ ወድህ እንገናኛለን። ጠን 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 አልቆረጥኩም ተስፋ። ጋይስ እንደ ኢትዮጵያ ቴስት እንዲመጣላችሁ ይችን ጨምሩባት። ይችን ሶሳ ተቀባለሁ እኔ እንትኑ ጎላሹ ቆንጆ ቴስት እንዲመጣላችሁ። እሺ ቴስቲ እንዲሆን ከፈለጋችሁ ከነጮቹ ለየት ያለ እንዲሆን ከፈለጋችሁ ግን ምግብ ስታበስሊ ብዙ ሙያ አለሽ። የት ነው የተማርሽው? አቃጣይ ምንድነው? አቃጣይ የኔ ጌታ ዋት ኢዝ ዘ ሚኒንግ ኦፍ አቃጣይ? ምንድነው የምታንተከትኪው? ምግብ ነው ምግብ አንድ ላይ ስልህ ይሄ ደግሞ ክኖ ብለው ነጭ ሽንኩርት የተለያየን ቀን ምን አለ ሆድህ እንገናኛለን። ጠን ጠን ሴቶች እየሰማችሁ ነው? የሀገሬ ልጆች ከማንም ራስሽን እንዳታወዳድሪ፣ ከማንም ጎበዝ ሰነፍ መባል እንዳትጠብቂ። ቤትሽንና ንብረትሽን ምሪ የኔ እናት። ቤትሽ የሚያዋጣሽ ቤትሽ ነው። እየጠበስኩ ነው። የሚያዋጣሽ ቤትሽ ንብረትሽ ቤትሽ ሙሉ ከሆነ ንብረትሽ ሙሉ ከሆነ ሁሉ ዝግጁ ትክልክል ያለ ከሆነ አትቀኝ፣ ከሰው አትጠብቂ። ይኖ ምን አተሽ ምንም ትንሽ ጠበስ አድርኩ ስጋው። ደሊሽስ ቆንጆ ነገር ነው። የዶሮ ነው የምሰራው በነገራችን ላይ የዶሮ ነው የምሰራው። እሺ ጋይስ የከብት ስጋ ምናምን አይደለም። የዶሮ እግር ብቻ ነው የምሰራው። ይታያችኋል። የዶሮ እግር እያቁላለሁት ነው። የዶሮ እግር ነው። መጀመሪያ ጠበስኩት፣ አጠብኩት፣ ጠበስኩት። አሁን ነጭ ሽንኩርት እያደረኩኝ ከእንትኑ ጋር አቁላለዋለሁ። እስካሁን ቲማቲም አልገባም። በደንብ ቁልጥት ታደርገዋለሁ። ያ ከዛም ካሮት ይገባበታል፣ እንትን ይገባበታል፣ ፒተርስሊያ፣ እነዛ 8 ቅመማ ቅመሞች፣ ቅጠሎች፣ ቅመም ሳይሆን ቅጠሎች ይገቡበታል። አክት ክሮይተ ይባላል በጀርመንኛ። ዜክስ ክሮይተ ራሱ አለ፣ እሱ ይገባበታል። በጣም እነሱ ራሳቸው በሽታ ተከላካይ ናቸው። ከዛ እነ መከለሻ ቅመም፣ የኢትዮጵያ ቅቤ ምናምኖች ይገባበታል። በስሱ ማለት ነው፣ ከላይ ሳያብረቀርቅ በስሱ ጥብስብስ ይደረጋል። ከዛ ከፈለግሽ በጥቁር ዳቦ፣ ከፈለግሽ በእንጀራ፣ ከፈለግሽ ዝም ብለሽ በማንኪያ፣ ከፈለግሽ በሩዝ፣ ከፈለግሽ በፓስታ፣ በፈለግሽው ነገር ብልት። በጎን ሰላጣሽን ድርግ ከተፋለሽ፣ ሰላጣችሽን ድርግ እንደዛ ነው። ከዛ ነገ ደግሞ ከስራ ስትመጪ ዛሬ የሰራሽው አለሽ ማለት ነው። ነገ አሰሪ በቃ ያ።
ከዛ ከነገ ወዲያ ደግሞ እረፍት ስለሆነ ነገ አልሰራም ምግብ ቤት ውስጥ ከነገ ወዲያ ደግሞ ፋየር ታግ ነው ፋየር ታግ ስለሆነ ስራ ስለሚዘጋ ሱፐርማርኬት ስለሚዘጋ ከነገ ወዲያ ደግሞ ለአርብና ለሐሙስ የሚሆን ሰራት ታደርጋለች ከዛ ቅዳሜና እሑድ ባልየው ነው የሚሰራው ተገላግያለሁ ቅዳሜና እሑድ የሱ ተራ ከየት የሚያምጣው እኔ ቁጭ ብዬ ቁርሴንም ምሳዬንም እራቴንም እሱ ነው የሚካድመኝ እንደዛ ነው አዳሜ መጥቶ ህይወት ማለት እንዳንቺ ከሆነ በጣም በቃ ከስራ መጥተሽ ምግብ ሰርተሽ ሰውየው ገረድ ነሽ ወይስ ሚስት ነሽ ወይ አልወለድሽለት ቢገባሽ ለልጆችሽ አንቺ ራስሽ ገረድ ነሽ 3 ልጅ አልሻ የልጆችሽም ገረድ ነሽ የባልሽም ገረድ የራስሽም ገረድ ባልሽም ደግሞ ያንቺም የልጆችሽም አገልጋይ ነው ምንድነው ምን ችግር አለ ሰው ለራሱ ቢያገለግል ጋይስ ችግር አለ ሰው ለራሱ ቢያገለግል በሰው ጉልበት ምን አገባሽ ተናዳር እኔ እንዴት ነው ባል እንዳሞሌጮ ትዳር አልበረክትም ባለሳት ትዳሯን ሊያዘች ሸንቀጥ ብላ የምትስቅን ሴት በርቺ ጠንክሪ ልጆችሽን አሳድጊ ትዳርሽን ያዢ ነው የሚባለው ሰውየው ግን ገረድ ነው ያገኘው ሚስት ነው ወይ እኔ ግን እንዳንቺ አልችልም ትቻለሽ የሚሰራ መጀመሪያ እየጠፋው የሚቀቀለው የሚጋገረው የሚገዛበት መኒው ነው እንጂ የጠፋው መስሪያ ጉልበት ነው የጠፋው ወሬኛ ሁላ አንዳንዶቿማ እኮ የኔ ቢጤ የክፍለ ሀገር ልጅ ከስንትና ስንት 2 ሰዓት መንገድ ሄደሽ ሸጠሽ ሸምተሽ በጀርባሽ ዘይትና በርበሬ ምናምን አዝለሽ መተሽ ሽንኩርት አዝለሽ መተሽ ለባልሽ ማታ ወጥ ሰርተሽ ታበይ ነበር ሀገር ቤት ብትሆኚ እዚህ ግን ሁሉ ነገር መብራት 24 ሰዓት የማይጠፋበት ሀገር ላይ ቁጭ ብለሽ እኔ ግን አልችልም እንዴ ስራ ሰርቼ ከዛ ቤት መጥቼ ምግብ ሰርቼ አረባክሽ የኔ እናት አራቺ ሆይ በእንቅልጥ ያደግሽና እንዴት ትችያለሽ እንዴ የኔ ልቃቃ እንዴት ትችያለሽ ከግድሽ ነው ወደሽ ነው ምቺው ትችያለሽ ማርያም ሴቶች በጣም በተለይ ጠንካራ ልጣበብ ወደቀብኝ በተለይ ጠንካራ ባል ያላችሁ እህቶች በጣም ጠንክሩ ማንንም እንዳሰሙ እነዚህ ህይወታቸው ያልተስተካከለላቸው የኑሮ ካርታ የጠፋቸው የሰው ደስታ የሚያናድዳቸው ሰው ጓደኛ ከመካከል ትዳሯን ስትይዝ ትዳሯን ይዛ በትዳሯ ደስተኛ ስትሆን እንዲህ ነበረች ያሉ የሚያሽሟጥጡ አሉባልተኞች በሚያረጉት ነገር እንዳትሳነፉ ቤትሽ ትዳርሽ በቃ ይሄ ሶሻል ሚዲያ ላይ ያለ ሰው እንደ ሁኔታው ነው በቃ ሲሳቀልሽ ይስቅልሻል ስትሰደቢ ይሰድብሻል ጎበዝ ስትባይ ጎበዝ እኔም ማደንቃታለሁ ይላል ታስጠላኛለሽ ስትባይ ደግሞ እኔም በጣም ነው የምታስጠላኝ የልክ ነገርሽልኝ ንገሪልኝ የልክ ነገርሽልኝ አያቅሽም እኮ ጁአና ስደት ሀገር የመጣሽበት መንገድ አንድ አይደለ አያውቅሽ አታቂው ከነመፈጠሩ በዚች በስልክ ስክሪን ያይና እወዳታለሁ ሲሉ እኔም ደስ ትለኛለች እኔም ታስጠላኛለች ለሚል ማህበረሰብ ብለሽ ትዳርሽን ላይ አትኩሪ እያንዳንድ ሴት ነግሬሻለሁ ልጆችሽ ላይ ትዳርሽ ላይ በተረፈ ሶሻል ሚዲያን እንደኔ ምግብ ስትሰሪ ነው ከባልሽ የተረፈ ከልጆችሽ የተረፈ ጊዜ ካለሽ ወዘኛል ይወዝውዛባቱ ምግብሽን እያማሰልሽ የኔ እናት ራስሽ ፈርስት ፋሚሊ ፈርስት ከዛን ሌላው ሰከንድ ዋን ምድር ላይ ደስተኛ ካልሆንሽ ሶሻል ሚዲያ ላይ ደስታ አታገኝ ከማንም ደስታ እንዳትጠብቂ ደስታሽ ቤትሽ ውስጥ ነው ያለው ቤትሽ ውስጥ ደስታ ከሌለሽ ከማንም ሶሻል ሚዲያ ላይ መንገር ላይ ማህበር ቤት እድር ቤት መስጊድ ቤተክርስቲያን ምናምን የት መጀመሪያ ደስታሽ ቤትሽ ውስጥ ነው ቤትሽ ውስጥ ያለውን ደስታ ነው ማስተካከል ያለብሽ ቤትሽ ውስጥ ደስተኛ ሳትሆኚ እንደ ጓደኞችሽ አክት አደርጋለሁ ብትይ በቀን 10 ጊዜ ነው የምታብጂው እንደኔ እንደመቅደስ እኔ መጀመሪያ ቤቴ ውስጥ ነው ደስተኛ መሆን የምፈልገው መስማማት የምፈልገው ከራሴና ከቤተሰቤ ጋር ነው ሌላው እንደ ሁኔታው ባሉካዬ ኦኬ ልጆቼ ኦኬ አያም ኦኬ ከዛ በቃ ሌላው ቀሬ ነው you understand me guys
ዩ አንደርስታንድ? በስመ አብ ድብልቅልቅ አደረገው። ሰራተኛ እንደ ሀገር ቤት ቀር የላቸው ገኒ እዚህ ሀገር ቀላል መሰለሽ እንደ ሰራተኛ መቅጠር ቀላል መሰለሽ እንደ 400 ምናምን ዩሮ እኮ ነው የሚከፍሉ 400 500 ዩሮ። በዛ ላይ ሰው መጣ ነገር መጣ ነው የኔና ሰው መጣ ነገር መጣ ነው። ብዙ ነገር ትሰረቂያለሽ ብዙ ነገር ያው እንግዲህ መቼም ወተት ነጭ ካላል ብዙ ነገር ሰው መጣ ነገር መጣ ነው የኔና ሰው መጣ ነገር መጣ። እኔ የማን ጉፈሬ ሳበጠር ሰራተኛ ቀጥሬ ሶፋ ላይ ቁጭ ብዬ ከናንተ ጋር ላውራ ኖ ወይ እኔ ምን ሆኜ አያችሁ። ለሊት ላይ ዛሬ ሲሄድ የፖስተትኩትን ቪዲዮ አይታችኋል። ያንን ቪዲዮ ስፖስት ስራ ገብቼ አሁን ነው ከገባሁ ቤቴ አንድ 40 ደቂቃ እንኳን አልሆነኝም። ጃጎ ልጅ አለሽ ወይ ብሎ መጠየቅ ነውር ነው? ኧረ ነውር አይደለም። አለኝ እኔ ነው የጠየቀኝ አለኝ። ክብሩ ይስፋ ለመድኃኒዓለም 2 ልጆች አሉ። እግዚአብሔር ይመስገን አሁን ባለው 2 አሉ አሉኝ እኔ ማር መቅደዬ መስራት ያስከብራን እንቅስቃሴ ጥሩ ነው ደግሞ ለቤታችን። አዎ ሜኖራ ብዙ ሰዎች ምን ይሉሻል መሰለሽ? እኔ በየኮሜንቱ ሂዱና እዩ። ኧረ እኔ መስማምኔ ለአቮካዶ ጠፈጥፍ ምን ዶክተሯ ትሰራለች ወደርሽም ጠላሽ ማለት በለዚያ የአልዲና የሊድን የበሰበዘ ፒዛ ካልበላሽ በስተቀር ጀርመን ሀገር ሬስቶራንት ስንት ነው? ሬስቶራንት ስንት ነው? እኔ ከባለቤቴ ጋር ልጄ ምናምን ይዘን ወጣ ስንል አንድ ራት ለበላ ነው 120 130 ከፍለን ነው የምንመጣው። ከነመጣጡ ከነምኑ ከነዴሰርቱ ከነ ኤስፕሬሶ ኦል ኢንክሉሲቭ ማለት ነው። አልከፈልም ከተባለ 70 80 ዩሮ ቀን በቀን እንደዛ አድርገሽ ነው የምትኖሪው። አንድ የራት ለተበላው ማለት ነው። የአልዲና የሊድን የሬበ የበሰበሰ ፒዛ ያመጣሽ ፎቅ ያረክ የቻይና ኑደል ሩር ያረክሽ ካልበላሽ በተቀር ዶክተር ብትሆኚ ጋውንሽን አውልቀሽ ቤትሽ መተሽ ትሰሪያለሽ። ግድ ነው ትሰሪያለሽ፣ ግድ ነው። አትዋሹ፣ ራሳችሁን አትዋሹ። ለዛ ነው እኔ ከሰዎች ጋር ማልስማማበት ምክንያት አብዛኛው ሰው ውሸታ የማይኖረውን ህይወት ነው የሚነግርሽ። አሁን ለምሳሌ ከስራ መጥቼ እንዲቻል ነካም ካለችሽ ውሸት። አገር ቤት አዎ እውነት ነው። አገር ቤት ከሆነ አዎ፣ ውጭ ሀገር ግን ውሸታም ቢያት ውሸታ መስራት ቢሉሽ መስራት ያውም ደግሞ አፈንድዳ አንጌቦት እየፈለገች ነው። ያውም አንጌቦት እየፈለገች እንዴ ሳባርጋ አፖሉን ጥቅጥቅጥቅጥቅ አርጋ ከሬበ በሽቴሉን ምናምን አርጋ መሰለሽ እንዴ አፈንድዳ ያማርክ ፈልጋ እንዴ አፈንድዳ ያማርክ ፈልጋ አፈንድዳ ከአልዲና ከሊድል በርካሽ ገዝታ እንደክድካ ትበላና እዚህ ትመጣልሻለች። ወይ እኔ እንኳን እንደዚህ ነኝ ጃሊ አልችልም፣ ግን እኔ አልችልም። እኔ አሁን ከስራ መጥተው ስራ ሲሰሩ ሳያቸው ሴቶች ወይኔ መታደል ነው። እኔ አልችልም። ትሰራለች፣ ታቦካዋለች፣ ገንፎ ሳይቀር ነው የምታገነፋው። ዝም በያ እንደው ያው ስለዚህ ስቴክ ምናምን አሳ ምናምን መጠባበስ ወይ ገንፎ የኔ እናት ገንፎ ሁሉ ነው የምትበላው። ገንፎ ቅንጬ ወረኛ ንፍሮ ሁሉ ነው የሚቀቀሉት። እንዳሰሟቸው ብያለሁ፣ እንዳሰሟቸው። እነዚህ አንዳንድ ሴቶች እየመጣይ ሞራልሽን ቋል ታረግ እኔ በቃ እንደዚህ ሆኜ ቀረው እንዴት የሚያረጉሽን ሰዎች እንዳሰሚያቸው ሴቶች እንዳሰሟቸው ለማለት ፈልጌ ነው። ያ you understand me you guys? እየተግባባን ነው። ንፍሮ ሁሉ ይቀቀላሉ። ዝም በያቸው ማርያም እንዳሰሟቸው። እኔ እኮ በጣም ነው የምስቀው። አንዳንዴ ምግብ ስፖስት
እኔ የምልሽ ሰውርየው ሰራተኛ ነው እንዴ ያገባው? ይሄ ሰውዬ ሰራተኛ ነው አሉ የቀጠራት። በቃ ውጭም ሰርታ ቤትም ሰርታ። ታይ እንጂ ስታስቢው ታጥፋ የምትዘረጋው ቆንጆዋ ልጄ ማለት ነው። ታጥፋ የምትዘረጋው ተሰርቶበታል እኮ ከትምህርት ቤት ስትመጣ ኦርጋኒክ እንድትበላ እናቷ ወገቧን አስራ ስራ ሰርታበታለች። ያገኘሁትን እያገነፋሁ ብሰጣት እኮ አንገቷም ላይ ሆዷም ላይ ብዙ ነው ቦርጭ የምታወጣው። ትቀልጃለሽ እንዴ? የልጆችሽን አቋም አይተሽ አመጋገብሽን መገመት ይቻላል። እኛ ጥብስብስ በጎን ሰላጣው ላይ ሎሚ ማድረግ ፋት እንዳያወጡ ግዳኝ በ3 ወር 4 ወር አንዴ መክዶናልድስ ከወሰድኳት ግዳኝ። እኔ መክዶናልድስ ልጄን ይዤ በየጊዜው ሲሄድ ግዳኝ ነው የምልሽ። ግዳኝ የሆነ ቦታ ሄደን በጣም እንትን ካለ ትቀልጃለሽ እንዴ? እንዲያ እንደዛ እላችኋለሁ የሀገሬ ልጆች። ይወዘውዘኛል ይወዝውዛል። አሁን ትደውላለች ከእናንተ ጋር እያወራሁ ማማ ምንድነው ምግብ ተሰርቷል ትላለች። አሁን ትደውላለች ማማ ባሳስቱ ገኳ ባስጊፍት ኤሰን ትለኛለች። እንዳትሟቸው እሺ። የኔ ማሮት ደግሞ የኢትዮጵያ ሴት ጎበዞች ነን። አውቀን አንዷ የሰው ሞራል ለመንካት ስለምንፈልግ ነው እንጂ እኛ ኢትዮጵያኖች ደግሞ ጎበዞች ነን። ማርያምን ኢትዮጵያዊ ሆና ደግሞ ምግብ ማሰራ ሴት የለችም። ግን አውቀው ሶሻል ሚዲያ ላይ ይመጡና እኔ የምልሽ ሰውየው ገረድ ነው እንዴ ያገባው? የሆኑ አበሾች ሲዳኙ እኔ ድሮም ፈርቻለሁኝ። በቃ ምግብ መስራት ነው። እኔ ድሮውንም በቃ በጣም ብዙ ስትንከባከበው ፈርቻለሁ። ምግብ ሰራሽ አልሰራሽ አይደለም፣ ትዳር የእግዚአብሔር ስጦታ ነው። ሲፈርስ ይፈርሳል። ያ ልታቆሚው አቺ ያ አይመስላችሁም? ትዳር የእግዚአብሔር ስጦታ ነው። ላይ ስልህ የተለያየን ቀን ነው። ይሄ የጎላሽ እንትን ነው ወይ? ወረቀቱን ጣልኩት። ሬባ አለ በነገራችን ላይና የዶሮ ስለሆነ የዶሮ ነው የገዛሁት። ፓፕሪካ ምናምን ኩልባ ማለት ነው። ያው ልጆቻችሁ የሚያቃጥል ነገር የሚበሉ በርበሬ መጠቀም ትችላላችሁ። እኔ ትንሽ ነው በርበሬ የምጠቀመው። በብዛት ፓፕሪካ ኩልባ የፈረንጅ እንትን እሱን ነው የምጠቀመው። የፈረንጅ ቃሪያ ዱቄት በጠበጥኩት እዛ ውስጥ እንዳይጓጉልብኝ። እስቲ አይ መቅድዬ እጅሽ ብርክ ይጣፍጣል። ክኖብላውና ፔፐር ክኖብላው ጨምሬያለሁ። ለፔፐሩ ብዬ ትንሽ ጨምር የተቀነሰ የለም። ጂሚዘ ያስፈልገናል። ቬጂቴሪያን ነው ኖ ይሄ ቬጂቴሪያን አይደለም። ዶሮ አለበት፣ የዶሮ መረቅ አለበት። ቬጂቴሪያን ከሆነ አሳያችኋለሁ። ዛፍ ይቺ ዛፍ ካለችበት ቬጋን ነው። እሺ ቆይ ላሳያችሁ። ቬጋን አለች
ለጾም ሰዓት ቬጋን የምትፈልጉ ከሆነ እቺ ዛፍ ያለችበት ማለት ነው። ይሄ እንዳለ ቬጋን ይላል። ይሄንን ተጠቀሙ እሺ። ጊሚዘ ይሄ ግን ዛፍ አይለችም፣ ዶሮም አለበት። ምናልባት አዳዲስ ገቢዎች ማለት ነው ካላወቃችሁ። እኔ ድሮ በጣም ቸገር ነበር ቋንቋ ሳላቅ ለዛ ነው። ጋይስ ድንቹ አልበሰለምና ዶሮውን እንትን እንዳይልብኝ እንዳይፈርስብኝ ዶሮውን ላውጣው። ዶሮው መጨረሻ ላይ አስገባው። ለምን መሰላችሁ? ድንቹ አልበሰለም። ዶሮው እንትን ውስጥ ስለጠበስኩት እንትን ሊልብኝ ነው። ዶሮውን አወጣሁት ማለት ነው። ለምን መሰላችሁ? ድንቹ ሙክክ ማለት አለበት። ያ ከዛ አክሮይተር የሚባል አለ። ይሄን አክሮይተር ጨምሩበታላችሁ። ወይ አባቴ አምላክ መሬት ላይ ወደቀ እንዳለ መሬቱ አረንጓዴ ሆነ። ይሄን አጥቆይ ተጨመረ። ሌላ ምንጨምር ላግልህ ሽንኩርት ይበቃዋል። የጨመርኩት ይበቃዋል። የጨመርኩት ግን ይችል ጨምራት ይጨምራት። የባለቤቴ ኦፊስ ነው ወይስ ሆም ኦፊስ? አይመለከተኝም። ኦፊስ ሲሆን አቴ ሽንኩርት ይሸትብኛል። ነጭ ሽንኩርት አብስተሻል። ምን አለ ነጭ ሽንኩርት ፊት በሽታ ተከላካይ ማይ ጋድ እንዴት እንደሚጣፍጥ። ከዛን ጋይስ ምን ላረግ መሰላችሁ? መግድዬ ለምንድን ነው ባልሽ እንደ ንጉስ የምታዩው? አረ ደስ አይልም። ስፍስፍ አትበይ፣ ለክብርሽ ተጨነቂ። ዩዘርዬ ባልሽን ለምንድን ነው እንደ ንጉስ የምታዩው? ስፍስፍ አትበይ፣ ለክብርሽ ተጨነቂ። የሰው ልጅ ትዳሩን መውደድ ለክብር አለመጨነቅ አይደለም። ኛ ባል ደግሞ ፈትቼ ነው ደግሜ ያገባሁት። ተፈትቼ አይደለም እኔ ነኝ አልፈለግም ብዬ ፈታሁት። ያው ጀብዱ ግን አይደለም። መታገስን የመሰለ ነገር የለም። ግን እንደገና መልሼ ያገባሁት ሰው ጥሩ ሰው ሲገኝ ይችን ወይ ማለት እያማሁት መጣ። ቆይ አንዴ Ja, was soll ich denn? Wieso bist du? Ich möchte waschen, deswegen. In dem Babyjamisch. እና ምን ልፈልጌ ነው ዩዘርዬ? ይችን ማንኛ ምናውቃለን የመሳንም ሲገኝ መች እንለቃለን። ላፋርጋት ክብር ለሚሰጥህ ሰው ክብር መስጠት አለብህ። እንካን ያላወቀ አምጣን ማነገረው ብሏል ያገሬ ሰው። የሚያከብርህን ሰው ካላከበርከው ሲጠላህ ጠላህ ነው። እግዚአብሔርን
ሲጠላህ ጠላህ ነው እና በሩ ሲከፈት እንትላል ነው ዞር ላል ነው። ሲጠላህ ጠላህ ነው። የሚያከብርህን ሰው ሴትም ብትሆን የምታከብርህን ሰው የምታከብርህን ሴት በጣም የምትጨነቅልህን ሴት ተጎዳህ አረፍ በል እስቲ በቃ ተወው እንደዚህ የምትልህን ሴት ባክሽን አንቺ ያልክ ለክብሬ ምናምን የምትል ከሆነ መቤቴ ስጠላ ጠላች እግር ካልሲ ነው የምትላት። የሰው ልጅ ሲያፈቅርህ ሲወድህ አንደርስታንድ ልታደርገው ይገባል። በአሁን ዘመን ደግሞ የሆነ ሰው እየወደደህ አንተ ብትንጠማራ ያ በቃ ደከመኝ ይደክመዋል። ዘቢባ ጋር የምጠላው ነገር ለወንድ መንሰፍሰፋ ነው። ምን ችግር አለ ብትንሰፈሰፍ? ኢሱ ብትል መብቷ አይደል እንዴ? ሴት ልጅ ወንድን ስታንጓጥጥ መከራ ስትወድ መከራ መብቷ ነው። ምን አናደደ? ጌታዬ መድኃኒቴ ኢየሱስ ክርስቶስ ደግሞ የሚገርም ነገር ደግሞ ብትመጣ ደግሞ ማለት ነው እኛ ጋር ደግሞ የቤተሰብ አካል ሆነህ ብትመጣ ደግሞ የኔን ባል ብታየው እውነት ምኗን ወዶት ነው? የትኛዋ ዝነጣዋ ነው? የትኛዋ ምኗ ነው? በዛ ላይ የወለደች ሰውየውማ በጤና አይደለም ነው የምትለው። እውነቴን ነው የምነግርህ። እንዴ የሚያከብርህን ሰው ማክበር ወጡን አሳይ እየተጨያጨበጨበ እና ግድ ነው። እኔ ባሌን በጣም ነው የማከብረው። ካላከበርኩ ተፈታዋለሁ። ምን አነዛነዘኝ? ንዝንዝ እኮ እድሜ ያሳጥራል። ንዝንዝ እድሜ ያሳጥራል፣ ያወፍራል፣ ቦርጫ ወጣል፣ ያደክማል። ከስራ ተመልሰህ እንደ ህፃን ልጅ እንዲህ አትልም። እንደ ጥጃ እንደ ህፃን ልጅ የምወርቀው እኮ ቤቴ ሰላም ስላለ ነው። ሰላም ካጣው ከሱ ጋራ መነጫነጭ ማለት አይጠበቅብኝም። አከነቀለሟ ብዬ ፍትት አድርጌ አም ሲንግል ሌዲ ማለት ነው የሚጠበቅብኝ። የሚወደኝም ባሌን ግን ውድድድድድድ እስከ ጥጋ ብሬው እስካለው ድረስ ከጠላው ደግሞ ለደቂቃ ብሬ መቀመጥ አልፈልግም። ዚስ የኔ የህይወት ፍልስፍና። እየተናቆሩ ትዳር አይመቸኝም። እኛ እየተጨቃጨቁ እየተነታረኩ አንተ ምን አገባህ አንቺ ምን አገባሽ ድሮንም አንቺ እንደዛ ነሽ አንቺ አረስ ማሙድ ሳያርግብኝ ጻርቁስ መንፈስ ይሄንን መንፈስ ልጆችም ጋር እንዳይደርስ ወገሁት። እናትናደድ ይዘርዬ ለማለት ፈልጌ ነው። ይዘርዬ እኮ እስቲ ንገሪልኝ ሃይማኖትዬ ይዘርዬ ጌታ እንደዛ ነው የምልህ። ኢቨንት ከሌለው በስተቀር አስገዳጅ ነገር ካልገጠመው በስተቀር እኔን ትቶ ከማንም ጋር ወጥቶ አንድ ካፒቺኖ መጠጣት የማይወደውን ባሌ ካላከበርኩ ማንን ላከብር ትፈልጋለህ? ማንን ላከብር ትፈልጋለህ? ሲደክመኝ ፊቴን አይቶ ደክሞሻል፣ ችግር አለ፣ አባትሽ ናፍቆሻል፣ ኢትዮጵያ ደህና ናቸው፣ ዛሬ ምን ነው ዝም አልሽ? አንቺ እኮ ዝም ካልሽ በሰላም አይደለም። አንቺ እኮ ዝም ካልሽ ችግር አለ ማለት ነው። ኖ አንቺ ዝም ስትይ አያምርብሽም ብሎ አይኔን የሚያይ ባል ካላከበርክ ማንን ልታከብር ነው እንዴ? እኔ ባሪያ ዘር የለብኝ። ባሪያ ነው ሲለማመጡት የማይወደው ይባላል። እኔ አላውቅም ባሪያ ምን ማለት እንደሆነ፣ ግን ባሪያ ሲለማመጡት አይወድም አሉ። ስትለማመጡ አይወድም አሉ፣ ያኮርፋል አሉ። አረ ሩዝሽን ቀቅ ይበሉኝ ጋይስ። ሩዝሽን ቀቅ አትሉኝም እንዴ? ቆይ መቅድዬ ሩዝሽን ቀቅ አትሉኝም? መቅድዬ ሩዝሽን ቀቅ ምን አስበሽ ነው አትሉም እንዴ? ሩዝሽን ጣጂ ቀቅ አትሉኝም? ሩዝ ሳይቀቀል ነው ባለውን ማማ ምግብ ደፋል ብላ ብመጣ ሳምሪ
እንደምን አስቻለው በኩም ተከልቶ ይገለጽ የማይችል ሩዝ ዳው ቆይ የሚደርሳል ነው ግን ሩዝ ስቃቁሉ ደግሞ ትንሽ ምስር ጨምሩበት ጋይስ። ትንሽዬ ምስር ጨምሩበት እሺ። ሩዝ ስቃቁሉ ትንሽ ምስር ቀልቀል ጥሩ ነው። ምስር ለሆድ ጥሩ ነው። ታያችሁ ሩዝ ስቀቅል ምስር ጨምርበታለሁ እኔ ድፍን ምስር። ደግሞ ኢትዮጵያ እኩል እንዳቀቅሉ የውጭ ሀገሩ ምስር ይበስላል፣ እኩል ነው የሚበስለው። የውጭ ሀገሩ እኩል ይበስላል፣ የኢትዮጵያው እኩል አይበስልም። እንዳጨምሩ እኩል የውጭ ሀገሩ ግን እኩል ነው የሚበስለው። አይቆይም ብዙ ግንፍል ሲል ይበስላል። ወዲያው ነው ፍርስርስ ነው የሚለው። እኔ እንጃ ቶሎ ይበስላል የውጭ ሀገሩ ምስር። የኢትዮጵያ ምስር ደግሞ አይበስልም በቀላሉ። እንጨትሽን ማገዶሽን ነው የሚጨርሰው። የውጭ ሀገሩ ወዲያው ፍርስ ነው። አንዳንድ ጊዜ ለሰላጣ አዚፋ ምናምን ለመስራት ስፈልግ አዚፋ ይባላል በሰሜን ሸዋ አካባቢ። ምስሩን ትቀቅሉትና ውሃው እዛው መጠጥ እንዲለው ታረጉና የተረፈውን ታጠረፈኩትና ከዛ ቀይ ሽንኩርት፣ ትንሽ ነጭ ሽንኩርት፣ ቃሪያ፣ ሎሚ፣ ሰላጣ ቅጠል አድርጋችሁ አንድ ላይ ቅልቅል ተደርጎ ይበላል። አዚፋ ይባላል። ነጭ ሽንኩርት ግዴታ አይደለም ግን ቀይ ሽንኩርት፣ ቃሪያ፣ ቀይ ሽንኩርትና ቲማቲም ይጨመርበታል። ሎሚ ግድ ነው፣ ያለ ሎሚ አይጣፍጥም። በዛ በእንጀራ ይበላል። በጣም ነው የሚጣፍጠው። እና እንደዛ ስቀቅለው እንደ ኢትዮጵያ ይመስለኝና አንዳንዴ ቡክት ይልብኛል። ቴርሞሚክስ አለኝ በነገራችን ላይ እዛ ጋር ከኋላዬ ለመቀቀያ። እኔ ግን ብዙ ጊዜ ራሴ ነኝ ዝም ብዬ ሰዓት መጥኝ የምቀቅለው። እናንተ ቴርሞሚክስ ካላችሁ ተጠቀሙበት፣ እንደሚሰነፋችሁ ነው። እሺ ቴርሞሚክስ ካላችሁ ተጠቀሙበት። ሩዛችሁን እዚህ አድርጋችሁ ተጠቀሙበት። እሺ በአንድ ወንጭፍ ሁለት ድንጋይ ከታይ ምግቡንም ምናምንም አድርጋችሁ በአንድ ወንጭፍ ሁለት ድንጋይ ተጠቀሙበት። እኔ ሰነፍ ነኝ ብዙ ጊዜ ቶሎ በእጅ መስራት ለምጃለሁ። በቃ በማሽን ድፍን አድርጋችሁ ማፍጠን ትችላላችሁ። ትንሽ ስንፍና ያለባችሁ እህቶች ያ ስንፍና ሳይሆን ዘመናዊነትን ነው። ደግሞ ዘመናዊነትን ነው። ስንት ጊዜ ይፈጃሉ? ስንት ይፈጃል ስትል ስንት ጊዜ ይፈጅብኛል ነው አልገባኝም። ስንት ይፈጃል? ዋት ኢዝ ዘ ሚኒንግ ኦፍ ስንት ይፈጃል? ስንት ጊዜ ይፈጃል? አሁንም አልሰለጠሽም? ያው ነኝ አልሰለጠንኩም። አንቺ ሰልጥነሻል። አንቺ ሰልጥነሻል። ሚኪ አንተ ሰልጥነሃል። አንተ ሰልጥነሃል። በቃ አንተ ከሰልጠን የኔ ጌታ ሰልጥነሃል። አሁን ስለ ስልጣኔ ሰልጥኜማ ነው ከስራ መጥቼ 6 ሰዓት ተኩል ጠዋት 6 ሰዓት ተኩል ወጥቼ
ከስራ አፍተርኑን 3 ሰዓት ተኩል መጥቼ 3 ሰዓት ተኩል አስረከብኩኝ። ከዛ ከስራ ነው የወጣሁት ቤት 4 ሰዓት መጥቼ አሁን ይኸው 1 ሰዓት ሆነኝ ደግሞ ምግብ እየሰራራሁ ሰልጥኜማ ነው የኔ ጌታ። ባልሰለጥን ኖሮማ ደንዝዤና ፈዝዤ ታይኝ ነበር። ሰልጥኛ አይመስልም? ያብዝዝ ያደንግ ይዘኝ ነበር። ሰልጥኜማ ነው እንደው ታይኝ ተው እንዴ የኔ ጌታ። ከዚህ በላይ እንዴት ይሁን? እንዴት ይሰልጣል ነው ሸዋ ወይዬ ነው ቆንጆ። ምን አይነት በየአይነት ነው? ኮረሪማ እንዳረሽ አትሉኝም እንዴ እናንተ? የረሳሁትን ቅመም ንገሩ። ጨዋነስ ብሎታል። ቤተሰብ ያቃጥላል። ምን ልጨምርበት? ቤተሰብ ያቃጥላል። ምን ልጨምርበት? ጋይስ ምን ልጨምርበት? ያቃጥላል። ቤተሰብ ያቃጥላል። ምን ልጨምርበት? ለራሷ ነው የሰራችው ነው የሚሉኝ። ለራሷ ነው የሰራችው ነው የሚሉኝ። ለራስሽ ነው የሰራሽው ነው የሚሉሽ። መቅደስ ለራሷ ነው የሰራችው። ምን ልጨምርበት? ያቃጥላል። ቲማቲም ከዛ አንዴ ሲፈላ 3 ቁጥር ላይ አድርጋችሁ ግጥም ሩዙ አንዴ ውሃው ከፈላ በኋላ 3 ቁጥር ላይ አድርጋችሁ ግጥም። ከዛ በኋላ እንትን ይበል። ከዛም ኮረሪማ ጎላሹ ላይ መጨረሻ ላይ ኮረሪማ ታረጋላችሁ። ትንሽ እንዳይበዛ ኮረሪማ። አሁን ስንት ቲማቲም ቢገባ ነው ይሄን? ባናቱ ላይ ቲማቲም አስገብቼ ምን ሊል ነው እንዴ? በእናታችሁ ባናቱ ላይ ቲማቲም ገብቶ ምን ሊል ነው? ሰላጣ ከትፋለሁ እኔ ምን አገባኝ? ሰላጣ ሰራለሁ። ሰላጣ ሎሚ ምናምን አድርጌ ምን አገባኝ? ሎሚ ትንሽ እንትንን ያጠፋል። ያባት ያምልክ አይመድሊ እንደ ወሬ አታውሪ። ያረቴ መቅደስ ትግዴለሽ ያረቴ ግዴለሽ ተይ ወሬ ቀርሽ ምግብ ስትሰሪ ምንድነው የሚሻልሽ? ምንድነው የሚሻልሽ? አሁን ምን ቅመም ባደርግ አደናቅረዋለሁ። ምን ቅመም ጨምሬ ላደናቅረው? አሁን ይሄን የሚያቃጥል ነገር የነበረ ደግሞ ያመናጢ ቅጠል kommt keiner bei mir sein. ምግብ እየሰራሁ ሻው ማማል ሻው ስፔታ ኦኬ ሶሪ ሳምሪ 10 ጊዜ የሚሆን ደውዬ አልገባም። አናዶሹም እያለች ነው ያልጠራ ስልኩ ቅጠል ጨርሻለሁ። ይኸውላችሁ አልሰለጠንኩም። በድስቱ ክዳን ነው ውሃ ራሱን ማረገው።
ሳምሪ ምንድነው የሚበላ ልትለኝ ስትል እኔ አላየሁትም። ምን አደረኩ? ይሄን የመሰለ ምግብ ሰርቼ ደግሞ ብሉኝ የሚል ምግብ ሰርቼ ደግሞ ልትቆጣኝ ነው እንዴ? ምንድነው ማማ በሰላም ነው? 10 ጊዜ ደግሞ አይመሳሽም? ደፋር አንድ እንትን ላድርግበት ትንሽ በምን ላምታታው? ይሄ ጨው አሁን እኮ እንትኑ ይሄ በርበሬ እኮ ምንም ብታረጉ ነው የማይምታታላችሁ። ምንም ብታረጉ በርበሬ መሸወዳችሁ። ምን አባቴ ሲያንቀለቅለኝ ነው። በዚህ እኮ ነው የጨመርኩበት የኢትዮጵያ በርበሬ ያሰች። ኧረ ይሄን በርበሬማ መድፋት አለብኝ ካጠገቤ እንጂ ካልደፋሁ እኔ እኔና በርበሬ ምንም በቃ መድፋት አለብኝ። Sam nicht weiter kurz. Noch 10 Minuten, Schatz. Was? ጃጎ እስኪ ሸባውን አሳይኝ ጦርጴ እንደው የአባቴ አምላክ ሸባነትን ሳያሳይ ባለህበት እድሜ ያሳጥርህ። የኔ ባል 43 አመቱ ነው። 43 አመት ደርሰህ ሸባ ሳትባል ባጭሩ ያስቀርህ። እንደው የሸባነትን ማዕረግ እግዚአብሔር አምላክ 43 ሳትደርስ አለበት እድሜ ላይ ቅር ጀዝባ። የኔ ባል 43 አመቱ ኦኬ። እንደኔና እንዳንተ ለዩኒቨርሲቲ ለወረቀት ብሎ እንትን ያለ ሳይሆን ገቦርስ ጦርኩንዴ ያለው የተወለደበት የልደት ሰርተፍኬት ያለው ሀገሩ ላይ የሚኖር እንደኔ ሀገሩ ላይ መኖር አቅቶት ሌላ ሀገር የተሰደደ ለስደት ብሎ ወረቀት እንትን ያለ አይደለም። ገብቷል? 43 አመቱ ያ የአይቲ ባለሙያ ኔትወርክ ኦፕሬሽን ነው። ያ ኔትወርክ ኦፕሬሽን 43 ሳትደርስ ግን አንተ ባጭርህ ቅር። እኔ ብዙ ጊዜ በባሌ መመጻደቅ አይመቸኝም፣ ግን ሼባው ስላልከኝ ነው። እኔ ባለ እድሜ ሳትደርስ ባጭር ቅር። ሰላቢ ያንተ ምላሳም የያዘው እሱ ነው። የተማረ ሆኖ ነው እንደኔ አይነቷ ምላሳም። ማህይም ቢሆንማ ገና ድሮ ብሎኝ 1 2 ስለው በቦክስ ተባብለን እንለያይ ነበር። ወይ ናይ ሳምሪ ሙስ ፉፍ ሚኑተ ነው። ኦኬ ናይ ፉፍ ሚኑተ ነው። Ja. Nicht wegen Essen. Dann räum mir deine Zimmer ein bisschen, deine Flugzeitbox. Ich hab gefragt, ob du mich gut. Nein, Sam, ich hab nicht. Nein. ጋይስ ምን ላድርገው? ሊጨመርበት ትንሽ ቅቤ ሊጨምር ወይ ያቃጥላል። ወጡ ያቃጥላል ጋይስ። እንዴ ለምንድን ነው የማልናደደው? ባሌን እኮ ነው የነካው። እኔ መሰለህ የሰደብከኝ ጅላጅል። በባል ቀልድ የለም። በባል በአባት በልጅ ቀልድ የለም። የኔ ባል ሶሻል ሚዲያ አይጠቀም። የሶሻል ሚዲያ ሰው አይደለም። ገብቷል? ታብታብ አድርጉ ብሎ እኮ አይደለም የሚያስተዳድረን። ገብቷል? ኮምፒውተር አድርጎ ነው የሚያስተዳድረኝ።
እዚህ ቁጭ ብሎ ጋይስ አንድ አበባ ብሎ መሰለ ጅላጅል በጭንቅላቱ ተጠቅሞ ቆንጆ መምህርና ቆንጆ ፖሊስ አባት አሳድገውት ማለት ነው። የቆንጆ መምህር እና የጎበዝ ፖሊስ ያሳደጉት ልጅ ነው። ገብቷል። ልጅየው ደግሞ ኔትወርክ ኦፕሬሽን ጅላጅል። አንተ እሱን አቅም ኖሮ ልትሳደብ በባል ቀልድ የለም። ምንም ይሁን ምንም ባል ክብር ነው። ከኔ ጋር እስከኖረ ድረስ ሼባ እንድትለው አልፈቅድልም። ሼባ ሄጥፋና ብሎ ካረጋለሁ ድጋሚ እንትን ብትለኝ እንትን በለኝ። ግን በስደት ሰገጤ ባላገር ምናምን እንደፈለክ እኔን እንደፈለክ ሰገጤ ባላገር ምናምን ሁሉ ብርቁ ምናምን ሲጀመር ብርቅ ቢሆንብኝ ምን የሌለኝ ነገር አለና ነው። የሌለኝ ነገር ሲኖረኝ እኮ ነው ብርቅ የሚሆንብኝ። ሁሉ ነገር ነው ያለኝ። እግዚአብሔር የተመሰገነ ይሁን። ያ ብላው ብሉት ማርያምን ብላው ብሉቶች ጋር ቁጭ ብዬ ከብላው ብሉት ጋር እንጆይ አድርጋለሁ። እሱ ነበር የቀረኝ ለአንድ 15 ቀን ለአንድ ሳምንት ብላው ብሉት መሆን ነበር ያማረኝ። እሱንም አሳክቻለሁ። በቃ እሱ ነበር የቀረኝ። እሱ ነበር በጣም ብርቅ የሆነብኝ የመጀመሪያ ቀን። ከዛ ወጭ ምንም አዲስ ነገር የለም። ምንድነው ምሳው ጎላሽ? ከዛ ግጥም ይላል ዝግት ይላል። ሩዛችን ደግሞ ምን ማለት ነው? ከታይ ይጻፉልህ። ባስ ቪዲዮ ተብላው ብሉት። ባስ ቪዲዮ ተብላው ብሉት። ባስ ትንሽ ባስ ብላው ብሉት ቪዲዮ ይፈት ጦርባቆስ መልስለት። እርቧቸዋል የኔ ቤተሰቦች እርቧቸዋል።
ያ እንትን ነው እያወራን ነበረ። ያ አልስክላ እንትን እያለን ነው አንዳንድ በትምህርት ቤት በኩል እንትን አለ እያለ ስለሆነ ዳፋሹት ሶንግ እያደረኩኝ ነው። ለዛ ነው በትምህርት ቤት በኩል ለ4 ቀን ለ5 ቀን ጉዞ አላትና ኮንሰርት ታዘጋጃለች ሌላ ቦታ። ከዛን ልክ ኮንሰርቱን ደግሞ ወላጆች ናችሁ መጣችሁ የምትቀበሉት አሉና ይዛለ ደሞኛ አልጎይ እንሄዳለን፣ ሌላ ከተማ እንሄዳለን። የባለቤቴ ልጁ 18 ዓመት ስለሚሞላው እናቱ ጋር ስለሚኖር እዛ ተጠርተን እንሄዳለንና እንዴት ነው ማረገው እያለኝ ማለት በቃ እኔ አልመጣም ደውልና ንገረው ለልጅህ። ምክንያቱም እሱ 13 ሰዓት ከሆነ የምትመጣው የልደቱ ግብዣ ደግሞ ከ12 ሰዓት እስከ 15 ሰዓት ካለች በቃ ሩቅ ነው። 13 ሰዓት ተኩል ተቀበሉ ብለዋል። ስለዚህ አንደርስም እያልኩት ነው። እንደዛ እያወራ ነው። አልጎይ ደግሞ ከኛ ጋር 1 ሰዓት ተኩል ይፈጃል መሰለኝ እና የልጁ ልደት ላንታደም ነው። ብቻ ያስጠላል። 18 ዓመቱ ብገኝ ደስ ይለኝ ነበር። እሱም እንድንመጣ ፈልጎ ስለነበረ ደግሞ የሚያከብረው እዛው ቤታቸው ነው እናቱ ጋር ነው። እና በቃ ባለቤቴ ብቻውን ይሄዳል። ግዴታው ነው። ልጁ 18 ዓመት ሲሞላ አጠገቡ መኖር አለበት። ያ እሺ ሌበን እንደዛ ሩቅ ነው። 13 ሰዓት ተኩል እሷን ተቀብዬ ከዛ እዛ እስክደርስ ድረስ 1 ሰዓት ተኩል በቃ ሲበተን ማለት ነው። 15 ሰዓት ስደርስ 15 ሰዓት አልቋል። ያው ታውቃላችሁ ደግሞ የጀርመኖችን ዝግጅት በሰዓት ነው። ገብቷችኋል? አይሆንም፣ የማይሆን ነገር ነው። ኦኬ ያስጠላል። ተናደርኩኝ። መታደም ፈልጌ ነበር። የ16 ዓመቱ ሄጃለሁኝና የ17 ዓመቱ ኖርማል ነው ያከበረው ምናምን ስጦታ ላክንለት እኛ ጋር መጣ ምናምን ኖርማል ነው። አሁን 18 ዓመቱ ደግሞ ይደገሳል። ያ ግን ጎላሽ ወሬ ኧረ ችግር የለም። እኔ ልምድ አለኝ ከልጅነቴ ጀምሮ። እናቴ የሌለው ልጅ እኮ ሲከተፍ ነው የሚያድገው። ይሄው ውሸታ ትላለች ኮተታም እንደናንተ ስለሚመስላችሁ እኮ የባለቤቴ ልጅ እንጀራ ልጅ 18 ዓመት ሞላው ብሎ መዋሸት ለኔ ምንድነው የሚያመጣው ጥቅም? ምንድነው የሚያመጣው ጥቅም? እስቲ ንገረኝ። አሁን ውሸታም ያልሽው ሞናሊዛ አሁን ምንድነው የሚያመጣው ጥቅም? በዋሽ ማለት ነው። አሁን የባለቤቴ ልጅ ቀጣይ የፊታችን አሁን የሚመጣው ወር ልደት አለው አልኩኝ። ግን የዛለ ደግሞ ሳምሪ ኮንሰርት ሄዳ የምትመጣበት ቀን ነው አልኩኝ። ኤክስትራኔ ልብስ አዝዤ ምናምን ነበር 18 ዓመትም ስለሞላው ተጠርተን በቃ በጣም ስንጨር ምን የሚያመጣው እንትን አለ? ምን የሚያመጣው እንትን ተደረገልኝ እንትን ሆነልኝ እኮ አይደለም። በቃ ልጄ የኔ ልጅ የብቻ ልጄ ባለፈው 18 ዓመት ሞልቷት ነበረ ከ2 ወር በፊት ማለት ነው። አጋተኩስ Nein, du kannst auch. Ich muss noch was wegschmeißen. ያ እና ምንድን የሚያመጣው ለውጥ አለ? Was lecker. Äthiopianische Salat. Äthiopianische Salat. So. Und was ist da drin? Nudeln. Kann ich dir helfen? Ich helfe dir mit äthiopianischen Salat. ጨረስኩ። Egal, ich tue in die Schüssel. ያው እጅሽን ታጠቢያ መጀመሪያ። Hab ich schon. እሺ ጨምስ Macht schon zu. ሰላም በያቸው። እሺ ብቅ በይ ነይ። ቢላ እንዳታሳይ ነይ። ብቅ በይና ሰላም በያቸው። ብቅ ብለሽ ሰላም በያቸው እኮ ሰላም በያቸው። ቢላ ሰላም ሳምሪ በዚህ ይርቃል። እንደዚህ ይርቃል። እንደዚህ አድርገን አሻክ ቢላ ችግር የለም። Nein. Nein. እሺ ኮረምሽ በቃ መጎርመሱ ነው። ሎሚውን ጠቢ። Nein, das ist nur Olivenöl. ኦሊቭ ኦይል ይሄው እንዳታበሽ። Ich kann das schon selbst aufbauen. ትንሽ እንዳታበሽ።
War zu viel. Oder zu wenig. Nimm. Hallo. Mama, hallo. Ja, argit nicht. Hab ich schon. ባልሽ ልጅሽ ላይ ጣቱን እየቀሰረ እየዛተባት ነው። እሺ ትደማል ነቃዞች ትሽ ገገሩ እንትና ብሎክ አላረግሽም። ለምን ብሎክ እንደማላረግሽ ታውቂያለሽ? በቅርቡ ወዳጀም ጠላቴም በጣም ያው ባልሽ ልጅሽ ላይ እጁን እየቀሰረ እያስፈራራበት ነው። እኛ ጀርመን ሀገር እኮ ነን ጅላጅል። ኢትዮጵያ መሰለሽ እንዴ? እንኳን ባልሽ እንኳን እንትና ይቀርና እየቀጣጣታን እየቀሰረበት ምናምን ከኪንደር ጋርተን ጀምሮ እኮ ነው የፖሊስ ስልክ ቁጥር የሚያስተምሯቸው። አታውቂም? ዱንዙስ የደነዘሽ ታውቃለች፣ ትሰማለች ማለት በደምብ ጭምቅ በሁለትሽ ነው የዚህ ሀገር ልጆች ማለት ነው። ሆነ በሃይት በቃ እንትኑን ወደዛ ጨው ጨምሪያ ታዩ። በቃ ታይ በቃ ታዩ። ዘይት ነው እንትኑ ምን ያልገሽ ነው? ይስማክፋስ ልበይ ያ እኔ የገባሁት እዳ እኮ ጋይስ አሳያቸው እንዴት እንደምትበይ ጉድሽን ይውልሽ። እኔ የገባሁት እዳ ከዛስ እንዴት ልበይ እንደዚህ ላጥ እያደረግሽ ልበይ። እሺ ጨው አድርጊ። ያ ጨው አድርጊ መጀመሪያ ከማሰልሽ በፊት በደምብ ሸክ አድርጊ በደምብ። Nein, letztes Mal hast du so viel Salz gemacht, man hat die Zitrone nicht geschmeckt und dann war es zu salzig. Ja, das passt schon. እጅሽ ላይ አድርገሽ ቅመሹ። እጅሽ ላይ so ያ warte. ያ ለመቅመስ ሁሉ ምን ያደርግልሻል? አንዷን አድርጊና ቅመሽ። Ich mach mit dem grün. Warte, ich mach so. እሺ Ist so viel? እሺ እጅሽ ላይ አድርገሽ ቅመሽ። ያ ጠጉርሽ እንደዚህ ያለሽ ቅመሽ። Ach so, alles. Ist er scharf? እንጃ Du hast da scharf reingemacht. Ich schmeck schon an der Tomate da scharf drin. Echt? Hä? Warum isst du alles? Nein, mehr Katrin noch. Ja, Katrin. Oh. Oh, so tal Samri. Ja, በቃላ ተከብጂ በቃ ሎሚው ምጣጭ ለናይ ሎሚው ምጣጭ ሎሚው ምጣጭ ይሄን ውሰጂ። ይሄን እንቺ ሳምሪ ይኸውልሽ እንቺ Das bringt nichts. ይሄን እንደዚህ በቃ ወንቱን አስገቢ። በቃ ወተቱን አስገቢ። ወተቱን ሳምሪ በቃ ራሴ ብቻዬን እበላለሁ። ምን አገባኝ? Nein, ich will das auch essen. ያቃጥላል አላልሽ? Ich esse es mit Milch. ያቃጥላል አላልሽ? Ich esse es mit Milch. በቃ Ich muss es ganz... Ich muss... Was? Isst du deine Mittag oder trinkst du Milch? ይሄ እኮ ብዙ ነው። ብዙ ወተት ጠጣሻ። ይሄ ጥሩ አይደለም። ኖ ምግብ መብላት አለብሽ። ወተት ከጠጣሽ አሁን ሆድሽ ይሞላል። ወተት ደግሞ ጧት ስለምትበይ ወይኔ ይሄን ልግጭው ነው እንደዚህ እያደረግሽ ልበይው ነው እንዲህ እያደረግሽ ልበይ። መድኃኒዓለም አባቴ ጋይስ ይሄን እንደዚህ አድርጋ ትበለዋለች እንዳለ ትበይዋለሽ እንደዚህ። Nein, ich hab dich geprankt. Was? Ich hab dich geprankt. አይት እነሱ እበላለሁ ብለሽ ቀመስ ነይ ሳቢኝ ነይ ሳቢኝና ልጅቷ ፍንጭቷ ነው ምልክቷ። Aber ich habe einmal wirklich mit Schale gegessen. Ich habe einmal wirklich mit Schale gegessen. Ja. Wo ich... Guys, ብዙዎቻችሁ ሳምሪዬ ጸይም ናት። Wie hast du das abgerissen? ለምንድን ነው አንቺን የማትመስለው? የአባቷን እናት ነው የምትመስለው። እሺ ጋይስ በዛው ልንገራችሁ። የአባቷን እናት ነው የምትመስለው። Kannst du noch mal abmachen? አሰለፈችን ነው የምትመስለው። አሰለፈኝ ትባላለች የአባቷ እናት። Weg. Das da.
እና የአባቷን እናት አሰለፈኝ ለማን ነው የምትመስለው? ለዛ ነው kann ich auch. Mama. Das kann ich auch. Bitte. እንዴት ና ምችኛ komm. Komm. ጨክነሽ ምን አረግሽ? የሆነ ነገር አረግሽ? የሆነ ነገር አልሽ? Was? ፎገርሽ? Was? ለምን ሳቅሽ? Nein, einfach so. Achso, ja. Ich weiß, aber nein, ich habe dich nicht deswegen geküsst. Jörg hat schon ja gesagt. Hm? Was? Wie auch so. Wie ja gesagt? Jörg hat schon ja gesagt. Was war? Was war? ሚዩት ላድርግልሽ? Ja. Okay. Wie kannst du das abmachen? Ich habe einfach gemacht. ሩዙን ዲዛይን ለማውጣት እንትን አላልኩም። Bei mir kommt nur sowas. Okay. Mama, guck. Sowas nur. Mama. ወይ ሳምሪዬ የኔ ዓለም እኔ ናፍቄሻለሁ አልናፍቅ ሳምሪዬ ወየ ወየ የኔ አክል ወየ ወየ የተባረከ የሰላም ምግብ ያድርግልሽ። አሜን በይ። የተባረከ የጤና ምግብ ያድርግልሽ። እሺ Ja, das ist sauer. Warte, leg hier. ነይ ጠረጴዛ ላይ ሌላው ይዤ ልመጣ። ያንቺን ይዘሽ ሂጂ። ነይ በቃሽ ሳምሪ። Ich wollte es wegschmeißen. መቼም ነው የማትወፍሪው Du hast ሳምሪ። gesagt, dass es... እሺ ችግር የለም። Du hast gesagt, davon wird man dick. እና ያቃጥላል ስላልኩሽ ነው ኤክስትራ ሎሚ የምትበይው። በጤናሽ ነው ሰው ሁሉ ችግር ገደለቻት እየተባለ እኔ በጣም ከባድ ነው። ወይኔ እኔ ተውኝ በቃ። እቺ ልጅ ብታምኑም ባታምኑም በቃ ሎሚ እየበላኝ ተቸግሬያለሁ። ወይኔ ወይዬ አሁን አይኑ አውቃለሁ እንደምትሰሚ አውቃለሁ። Was du hörst. Ich rede nicht. Okay, ja, ich hab's gesagt. Du willst schon eine Figur haben. Willst du nicht? Warum passt du dann auf immer? Warum du passt auf immer? Ja. ምስሩ ሲቀቀል ከሩዝ ጋር ቀቅሉ ብያቸዋል። እስካሁን ያንተከተኩት ምግብ ይሄ ነው። ለባልካይ ሆም ኦፊስ ነው በነገራችን ወጥቷል። ሰርተን ወዬ ናይ ich komme essen wir zusammen weil Jörg hat ist noch nicht fertig er ist immer noch home office ሄጃ ተገቡ አስቀምጥለታለሁ። እሱ ሆም ኦፊስ ነው። በሰላጣ ላድርግለት እንዴ በጎን ግን ሰላጣው ያቃጥላል። ሳምሪ
ሰላጣው ያቃጥላል። das scharf. Aha. Okay, oder? Lenny lammt an, aber auch nicht schießen. Was hast du da reingemacht? Hä? Lem. ሳምሪ ያቃጥልም አንቺ ደግሞ አታካብጂ። እሱ ራሱ ያቃጥልም ማለት አንቺ ኢትዮጵያ ሆነሽ ያቃጥላል እያልሽ ታካብጃለሽ። እሱ ግን በላ ያ እኔ የቀን በቀን ስለምበላ ብቻ ሳይሆን አንቺም እኔ የምበላው ምግብ ነው የምበይው እና እሱ ይጣፍጣል ብሎ እየበላ አንቺ Du isst, was ich esse? Ja. Ja, Jörg hat gesagt, das ist nicht so scharf. Und du übertreibst, ob du aus... Du bist ein Kind, aber du kommst aus Äthiopien. Das ist unser Gerät, unser Geschmack. Aber trotzdem. Wir essen. Unser Essen. Ja, trotzdem. Kann ja nichts für meinen Geschmack. ጋይስ ቻው በያ ወዳችኋለሁ። ይቻማችሁ በያላችሁበት ሰላማችሁ ብዝዝት ይበልላችሁ። እኔ አሁን ይሄን በእጄ ብበላው ራሱ ደስ ይለኛል። ያ ልቤ ደከመ። የሁላችንም ልብ እኮ ነው የሚደክመው። በአማርኛ ስናወራቸው አይገባቸው መተርጎም አለብሽ። ሁለቴ እኮ ነው የምታወራው። ኢትዮጵያዊ ነሽ ስትያት ማለት ኢትዮጵያዊ ነሽ እኮ አንቺ እሱ ከበላ እንዴት አበይ ማለት du kommst aus Äthiopien das ist unser Geschmack du musst essen አመሰግናለሁ አብረን እንደስለሰራ የዛሬ አበባዎች የነገ ፍሬዎች እንደዚህ ስርት አድርጋችሁ ለነገም የሚተርፍ አስቀምጣችሁ ጎላሽ የዶሮ ጎላሽ ነው የሰራሁት Are you cooking a delicious food? Yes, of course. After work. Believe me, after work. Yeah. After work like this, but very hot. Yeah. Wait, you read. Yes, በቃ ልንበላ ነው። ነይ ለምን እኔ አጠገቤ አትሆኝም ነበር? እኔማ እዚህ ጋር አትሆኝም ነበር? እሱ ጋር ነው ይፈለግ። በቃ ቻው። እሺ የሀገሬ ልጆች ባይ ባይ ባይ። መልካም ጊዜ